እንኳን ደህና መጣችሁ። በዚህ ቪዲዮ ማቴሪያል ማኔጅመንት ቻፕተር 3 እንመለከታለን። ቻፕተር 3 በስፋት የሚያወራው ስለ ፐርቼዚንግ፣ ፕሮኪውርመንት ኤንድ ሰፕላየር ነው። ለዛሬው በፐርቼዚንግ እንጀምራለን። ቻናሉ ለሌሎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። እንጀምር። ሚኒንግ ኤንድ ሮል ኦፍ ፐርቼዚንግ። በመጀመሪያ ደረጃ ፐርቼዚንግ ሲባል ወደ አእምሯችሁ የሚመጣው ምንድን ነው? Let's define it. Purchasing is the process which includes all the functions from the time the need for the material is felt till the receipt and approval of the material so purchased. Purchasing ስንል ማቴሪያል እንደሚያስፈልገን ሪኮግናይዝ ካደረግንበት ጊዜ ጀምሮ ተገዝቶ እስከሚመጣ ድረስ ያለውን ሂደት በሙሉ ነው ፐርቼዚንግ የምንለው ማለት ነው። ይህም ሁሉ እንቅስቃሴ ያካትታል ማለት ነው። የሚያስፈልጋችሁ ማቴሪያል ሪኮግናይዝ ታደርጋላችሁ። ያን ፎርም ትሞሉና ለሚመለከተው ዲፓርትመንት ታስገባላችሁ። እሱ አፕሩቭ አድርጎ ከዚያ ከፋይናንስ ክፍሉ ገንዘብ ወጥቶ ተገዝቶ እስከሚመጣ ድረስ ያለውን ሂደት ምን እንለዋለን? ኢትዝ ፐርቼዚንግ እንለዋለን። ፐርቼዚንግ ሪፈርስ ቱ ዘ ፈንክሽን ኦፍ ፕሮኪሪንግ ኦፍ ማቴሪያልስ፣ ሰፕላይስ፣ ማሽንስ፣ ኢኩፕመንትስ፣ ቱልስ፣ ስፔር ፓርትስ ኤንድ ሰርቪስስ ሪኳየርድ ፎር ዘ ሚቲንግ ዘ ኒድ ኦፍ ፕሮዳክሽን ዲፓርትመንት ኤንድ ሜንቴናንስ ዲፓርትመንትስ። ፐርቼዚንግ ስንል የፕሮዳክሽን ዲፓርትመንቱንም የሜንቴናንስ ዲፓርትመንቱን ፍላጎት ለማሟላት የሚያስፈልጉትን ማቴሪያል ወይም እነሱ የሚፈልጓቸውን ማቴሪያል ሊሆን ይችላል፣ ሰፕላይ ሊሆን ይችላል፣ ማሽንስ ሊሆን ይችላል፣ ኢኩፕመንትስ ሊሆን ይችላል፣ ቱልስ ሊሆን ይችላል፣ ወይም ስፔር ፓርቶች ሊሆን ይችላሉ። እነዚህን መግዛት ነው ማለት ነው። ፐርቼዚንግን በሁለት መልኩ ልንመለከተው እንችላለን። አንደኛው ኢናሮ ሴንስ እና ሁለተኛው ኢምብሮድ ሴንስ ነው። ኢናሮ ሴንስ ፐርቼዚንግ ጠበብ አድርጋችሁ ስታዩ ስትመለከቱት ፐርቼዚንግ ሪፈረንስ ቱ ሚርሊ ቱ ዘ አክት ኦፍ ባይንግ አን አይተም አት ፕራይስ። ጠበብ አድርጋችሁ ካያችሁት ፐርቼዚንግ ማለት የምትፈልጉትን ማቴሪያል፣ የምትፈልጉትን ማሽን፣ የምትፈልጉትን እቃ ከፍላችሁ እንደመግዛት ነው። ጀስት ላይክ ሱቅ ሄዳችሁ ሱቅ የሚሸጠውን ሰው ሳሙና ስጠኝ ብላችሁ ሳሙናችሁን ተቀብላችሁ ብሩ እንደምከፍቱት ማለት ነው። የምትፈልጉትን እቃ ከፍላችሁ መውሰድ ዛት ኢዝ ፐርቼዚንግ። ኢን ኤ ብሮድ ሴንስ ፐርቼዚንግ ኢዝ ኤ ማናጀሪያል አክቲቪቲ። ሰፋ ባለመልኩ ፐርቼዚንግ ካየ ነው ግን ፐርቼዚንግ ማለት ምን ይሆናል? የማናጀር ተግባር ነው። ማናጀሪያል አክቲቪቲ ነው ካለ ምን ያካትታል? ማኔጅመንት ፈንክሽኖች ይካትቱበታል ማለት ነው። ማቀድ ይመጣል፣ ማደራጀት ይመጣል፣ ኮኦርዲኔት ማድረግ ይመጣል፣ መቆጣጠር ይመጣል። እነዚህ ሁሉ እንቅስቃሴዎችን ሊያካትት ይችላል ማለት ነው። ኢት ኢንቮልቭስ ፕላኒንግ ኤንድ ፖሊሲ ፎርሙሌሽን፣ ሪሰርች ኤንድ ዲቨሎፕመንት ስትራቴጂ ሪኳየርድ ፎር ዘ ፕሮፐር ሴሌክሽን ኦፍ ማቴሪያልስ ኤንድ ሶርስ ኦፍ ሰፕላይስ፣ ኔጎሽቲንግ ዊዝ ሰፕላየርስ ፎር ዘ ቤስት ፕራይስ ተርም፣ ፕሌሲንግ ፐርቼዝ ኦርደር፣ ፎሎ አፕ ቱ ኢንሹር ታይምሊ ዴሊቨሪ፣ coordinating with the other departments such as receiving, inward inspection, store and accounting. ፐርቼዚንግ ስንል የተነሳችሁ እቃ ማቴሪያል አገዙ የሚያስፈልጓችሁ ማቴሪያል በተመለከተ እቅድ ታወጣላችሁ። ዘንድ ፖሊሲ ፎርሜት ታደርጋላችሁ። እንዴት ይገዙ፣ የት መገዛት ያለባቸው በመልኩ የሚለውን የተመለከተ ፖሊሲ ፎርሜት ታደርጋላችሁ። ከዚያ ሰፕላየር ታፋልጋላችሁ። ከሰፕላየር ጋር ኔጎሽት ታደርጋላችሁ በተሻለ ዋጋ ለመግዛት ማለት ነው። ከዚያ ኦርደር ታደርጋላችሁ። ከዚያ ያዘዛችሁት እቃ ታይምሊ ዴሊቨር መሆኑን መምጣቱን ቸክ ታደርጋላችሁ። ከመጣ በኋላ ደግሞ ከሌሎች ዲፓርትመንቶች ጋር ኮኦርዲኔት የማድረግ ስራ ትሰራላችሁ። ስለዚህ ይሄ ሰፋ ያለ ነው ማለት ነው። ያቸው አቅዳችሁ ከዚያ ፖሊሲ አውጥታችሁ ከዚያ ሰፕላይ አፋርጋችሁ ከነሱ ጋር ተደራድራችሁ በተሻለ ዋጋ ገዝታችሁ ከዚያ መምጣቱን ቸክ አድርጋችሁ ከዚያ ከዲፓርትመንት ጋር this is what a broad definition of purchasing. Purchasing has become very important managerial activities. Requires a great deal of policy formulation and planning on parts of managers. Purchasing በጣም ጠቃሚ የማናጀሪያል አክቲቪቲ ነው። ፖሊሲ ፎርሙሌት መደረግ አለበት። እቅድ ሊወጣለት ይገባል። ምክንያቱም ቻፕተር ዋን ላይ ምን ብለናል? ከ50% በላይ የሚሆነው የካፒታል ኢንቨስት የሚያደርጉት ምን ላይ ነው ብለናል? ማቴሪያል ላይ። ስለዚህ የድርጅቱን ወጪ ለመቀነስ የድርጅቱን ፕሮፊታቢሊቲ ኢንክሪዝ ለማድረግ ፖሊሲ ወጥቶለት እቅድ ወጥቶለት ነው መገዛት ያለበት ማለት ነው። ፐርቼዚንግ ቨርሰስ ፕሮኪውርመንት። ፐርቼዚንግ ኢምፕላይስ ዘ አክት ኦፍ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስ ፎር መኒ። ፐርቼዚንግ ስንል የምትፈልጉትን አገልግሎት፣ የምትፈልጉትን እቃ፣ የምትፈልጉትን ማቴሪያል ከፍላችሁ ማግኘት፣ ከፍላችሁ ኤክስቼንጅ ማድረግ ነው።
whereas procurement is a genuine term with a wider connotation for responsibility of acquiring goods and service. ፕሮኪውርመንት ስንል ግን የምትፈልጉትን ጉድስ ሰርቪስ አኳየር የማድረግ ኃላፊነት ነው። በጣም ሰፋ ያለ ተርም ነው። ከፐርቼዚንግ ያለፈ ተርም ነው። ፐርቼዚንግ ሚርሊ ሪፍሌክትስ ዘ አክት ኦፍ አኩዚሽን። ፐርቼዚንግ ባጭሩ የሚያመላክተው የምትፈልጉትን እቃ ማቴሪያል አኳየር ማድረግ ነው። ዋይል ፕሮኪውርመንት ኢንኮምፓስስ ሞር ኤለመንትስ ኦፍ ሰፕላይ ቼይን፣ ሎጂስቲክ፣ ትራንስፖርቴሽን ኤንድ ሶ ኦን። ፕሮኪውርመንት ግን ከዚያ ያለፈ ነው። እስከ ሰፕላይ ቼይን ድረስ ይሄዳል። ሎጂስቲክስ ድረስ ይሄዳል። እስከ ትራንስፖርቴሽን ድረስ ይሄዳል። ፐርቼዚንግ ግን እስከዚህ ድረስ አይሄድም ማለት ነው። ፐርቼዚንግ ኢዝ ዘ አኩዚሽን ኦፍ ጉድስ ኦር ሰርቪስ ፎር ኤ ፔመንት። ቅድም እንዳልኩት የከፍላችሁ የምትፈልጉትን አገልግሎት ጉድስ መውሰድ ነው። ዋይል ፕሮኪውርመንት ኢዝ ዘ ፕሮሰስ ኦፍ ኦብቴኒንግ ጉድስ ኦር ሰርቪስስ። ፕሮኪውርመንት ደግሞ ልክ እንደ ፐርቼዚንግ ጉድስ ሰርቪስን ማግኘት ነው። ግን በምን መልኩ ነው የሚከናወነው የሚለው ግን ይለያያል። ፕሮኪውርመንት ካን ቢ ደን ዋት ቪያ ፔመንት። እንደ ፕሮኪውር እንደ ፐርቼዚንግ በክፍያ ሊፈጸም ይችላል። ግን በክፍያ ብቻ ደግሞ አይደለም። ሎያን በብድር ሊሆን ይችላል። በብድር ብቻ አይደለም፣ በኤክስቼንጅ ሊሆን ይችላል። በእሱም ብቻ አይደለም፣ በሊዝም ሊሆን ይችላል። ፕሮኪውርመንት ዜርፎር ኢዝ ኤ ሞር ዋይድ ሬንጂንግ መተድ ኦፍ ኦብቴኒንግ ጉድስ። ፐርቼዚንግ ከሆነ የምትከተሉት ከፍላችሁ ማምጣት ብቻ በፔመንት ብቻ የሚፈጽመው። ይህ ግን ሰፋ ያለ ነው። የምትፈልጉትን እቃ አገልግሎት ለማግኘት ብዙ መንገዶች አሉ። በብድር፣ በሊዚንግ፣ በኤክስቼንጅ ወዘተ። ፕሮኪውርመንት ፕሮሰስ ዳዝ ኖት ኤንድ አት ዘ ኮሚሽኒንግ ኦር ኮንትራክት አዋርድ ስቴጅ። እዚህ ጋር ቆም ይቀጥላል እስከምን በት ስፓንስ ዘ ኢንታየር ላይፍ ሳይክል ኦፍ ፕሮዳክት ኦር ሰርቪስስ ፍሮም ኢንሰፕሽን ኤንድ ዲዛይን ስሩ ቱ ኮንትራክት ማኔጅመንት ኤንድ ዲስፖዛል ኦፍ ኤኒ ሪደንደንት አሴትስ። እናንተ የምትፈልጉት ማቴሪያል ዲዛይኑ ራሱ እስከመከታተል እና መጥቶ ተገልገላችሁበት ራሱ መጨረሻ ዲስፖዝ ከሚሆን ድረስ ያለውን ሂደት ሁሉ ፕሮኪውርመንት ሊመለከተው ይችላል ማለት ነው። ፕሮኪውርመንት ፕሮሰስ ኢዝ ኖት ኮንክሉድ አት ዘ ኦብቴኒንግ ስቴጅ። አስምሩ እዚህ ጋር ፐርቼዚንግ ኦብቴኒንግ ስቴጅ ጋር ሲደርስ የሚፈልገውን ሲያገኝ እዚያ ጋር ይቆማል። ፕሮኪውርመንት ግን የምትፈልጉትን ማቴሪያል ጉድስ ስታገኙ እዚያ ጋር ቆሙ ታልፋላችሁ። ያን ሰርቪስ ያን ጉድስ ካቀረበላችሁ ድርጅት ጋር ጥሩ ግንኙነት ትፈጥራላችሁ። ምናልባት ለምሳሌ ገበሬ ከሆኑ ራው ማቴሪያል የሚያቀርቡላችሁ ለነሱ ማዳበሪያ ልትሰጡ ትችላላችሁ፣ ጸረ ተባይ ኬሚካል ልትሰጡ ትችላላችሁ። ከነሱ ጋር በተለያየ መንገድ ትገናኛላችሁ ማለት ነው። ሰፖርት ትደረጋላችሁ ማለት ነው። ስለዚህ ከዚያ ያለፈ ነው ማለት ነው። ፕሪንሲፕልስ ኦፍ ፐርቼዚንግ ኢዝ ዋን ኦፍ ዘ ቤዚክ ፈንክሽንስ ኢን ኤኒ ኢንዱስትሪያል ኮሜርሻል ኦር ፐብሊክ ዩቲሊቲ ኮንሰርንስ። ወደ ኢንዱስትሪ ብትሄዱ፣ ወደ ንግድ ተቋማት ብትሄዱ፣ ወደ አገልግሎት ሰጪ ተቋማት ብትሄዱ ፐርቼዚንግ አንድ መሰረታዊ ተግባር ሆኖ የምታገኙት። ኢት ኢንቮልቭስ ዲሲሽን ኦን ዋት ቱ ባይ፣ ዌን ቱ ባይ፣ ዌር ቱ ባይ፣ ሃው ማች ቱ ባይ፣ ሃው ማች ቱ ፔይ፣ ሃው ማች ቱ ስቶክ። ለመግዛት ስታስቡ መቼም ምንድን ነው የሚገዛው፣ መቼ ነው የሚገዛው፣ የት ነው የሚገዛው፣ ምን ያህል ነው መግዛት ያለብኝ፣ ምን ያህል ነው መክፈል ያለብኝ፣ ምን ያህል ነው አምጥቼ ስቶክ ላይ ማስቀመጥ ያለብኝ የሚለው ሁሉ ውሳኔ ያስፈልገዋል ማለት ነው። ኦል ዞስ ሪኳየርስ ኮንሲደረብል ኤክስፐርቲዝ ኤንድ ስተዲስ ኦፍ ኢኮኖሚክ ትሬንድ ኤንድ ማርኬት ፐርፎርማንስ ኦፍ ፐርቼዚንግ ዲፓርትመንትስ። እነዚህ ውሳኔዎች አሁን ምን ልግዛ፣ መቼ ልግዛ፣ ምን ያህል ልግዛ፣ በምን ያህል ልግዛ፣ የት ልግዛ ምናምን የሚሉት ነገሮች ያለውን የኢኮኖሚ አዝማሚያ የፐርቼዚንግ ዲፓርትመንቱን የማርኬት አቅም ማወቅ ማጥናት ይጠይቃል ማለት ነው። ምክንያቱም ጥሩ ፐርቼዚንግ ዲፓርትመንት ከሌላችሁ ምን ያህል መግዛት እንዳለበት፣ በምን ያህል ዋጋ መግዛት እንዳለበት በደንብ ማቅ ዲፓርትመንት ከሆነ የወረደ ዕቃ በውድ ሊገዛ ይችላል። አንዳንድ ጊዜ ደግሞ አላስፈላጊ ማቴሪያል ሊገዛባችሁ ይችላል ማለት ነው። ፎር ኢፌክቲቭ ፐርፎርማንስ ኢት ኢዝ ነሰሰሪ ቱ ፎሎ 5 ኢሴንሻልስ ኦፍ ራይት ፐርቼዚንግ። ኢፌክቲቭ ፐርቼዚንግ ውጤታማ በሆነ መንገድ ተግባራዊ እንዲሆን ካስፈለገ 5ቱን የፐርቼዚንግ አርስ መከተል አለባቸው። 5ቱ the 5 R's of purchasing የሚባሉት አንደኛ ራይት ኳንቲቲ፣ ሁለተኛው ራይት ኳሊቲ፣ ሶስተኛ ራይት ፕራይስ፣ 4 ራይት ዴሊቨሪ፣ 5 ራይት ሶርስ ኦፍ ሰፕላይ። ምንድነው? አንደኛ ፐርቼዚንግ ዲፓርትመንቱ ምን ማድረግ አለበት? ራይት ኳንቲቲ የሚፈለገውን ብዛት ብቻ መግዛት ያለበት። የሚፈለገው ብዛት ደግሞ ራይት ኳሊቲ የሚፈለገው ጥራት ሊኖረው ይገባል።
የሚፈለገው ጥራት የሚፈለገው ብዛት ብቻ አይደለም፣ በሚፈለገው ዋጋ ራይት ፕራይስ አዘርራይት ፕራይስ መገዛት አለበት። አዘርራይት ታይም ያ ማቴሪያል በሚፈለገው ታይም መድረስ አለበት ለድርጅቱ እና ራይት የሆነ ትክክለኛ ማቴሪያል፣ ትክክለኛ ማሽኖች፣ ትክክለኛ ኢኩፕመንት ቱልስ ሊያቀርብ የሚችል ራይት ሰፕላየር ሶርስ መፈላለግ አለበት። እነዚህ መሟላት አለባቸው። እነዚህ ከተሟሉ ኢፌክቲቭ ፐርፎርማንስ ኦፍ ፐርቼዚንግ አለ ማለት ነው። ኢስታብሊሽንግ ስፔሲፊኬሽን ዘ ፈርስት ኮንሰርንስ ኦፍ ፐርቼዚንግ ዋት ቱ ባይ ኢዝ ኖት ነሰሰሪ ሲምፕል ዲሲሽን። ቅድም ፐርቼዚንግ ሲነሳ የመጀመሪያው ጥያቄ ምን ነበር? ምን እንግዛ፣ መቼ እንግዛ፣ የት እንግዛ ነው አይደል? ስለዚህ የመጀመሪያው ጥያቄ ዋት ቱ ባይ ነው። ይህ ቀላል ውሳኔ የሚጠይቅ ነገር አይደለም፣ በጣም ኮምፕሌክስ ነገር ነው። ኢን ፐርቼዚንግ አን አይተም ኦር ሰርቪስ ፍሮም ሰፕላየር several factors are included in package both they must consider when specifications are being developed and can be divided into three broad categorizations. ምን ልግዛ ስትሉ እንዳው ከመሬት ተነስታችሁ አይደለም የምትገዙት። አንድ ድርጅት በቅድ ነው የሚገዛው፣ ስፔሲፊኬሽን ያወጣል ማለት ነው። እነዚህ ስፔሲፊኬሽኖች በሶስት ተከፍለው ተቀምጠዋል። የመጀመሪያው ስፔሲፊኬሽን ምንድነው? ኳንቲቲ ሪኳየርመንት ነው። ሁለተኛው ፕራይስ ሪኳየርመንት ነው። ሶስተኛው ፈንክሽን ሪኳየርመንት ነው። እያንዳንዳቸውን እንመለከታቸው። ኳንቲቲ ሪኳየርመንት ማርኬት ዲማንድ ፈርስት ዲተርማይንስ ዘ ኳንቲቲ ኒድድ። የሚፈለገውን ኳንቲቲ መጀመሪያ መወሰን አለባቸው። ምን ያህል ማቴሪያል ነው የሚገዛው፣ ምን ያህል ኢኩፕመንት ነው የሚያስፈልገው፣ ምን ያህል ማሽን ነው የሚያስፈልገው የሚለው መጀመሪያ ዲተርማይን መደረግ አለበት። The quantity is important because it will be a factor in the way the product is designed, specified and manufactured. ኳንቲቲ ወሳኝ የሚሆንበት ምክንያት ምንድን ነው? ኳንቲቲ ሪኳየርመንታችሁ ፕሮዳክት ዲዛይኑ ላይ፣ ፕሮዳክት ስፔሲፊኬሽኑ ላይ፣ ፕሮዳክት ማኒፋክቸሩ ላይ ማኒፋክቸር ሲደረግ ማለት ነው። እዚያ ላይ የራሱ የሆነ ኢምፓክት ስላለው ኳንቲቲ ሪኳየርመንት መሰራት አለበት ማለት ነው። ሁለተኛው ፕራይስ ሪኳየርመንት ነው። The price specification represents the economic value that the buyer puts on the item or the amount the individual is willing to pay. Price requirement ማለት ለምትፈልጉት ማቴሪያል፣ ለምትፈልጉት ማሽን የምትሰጡት ዋጋ ምን ያህል ነው፣ ወይም የምትከፍሉት አማውንት ኦፍ መኒ ምን ያህል ነው። እሱ መወሰን አለበት። የምንገዛው ማቴሪያል ይህን ያህል ነው፣ በዚህን ያህል ዋጋ እንገዛለን ብላችሁ ፕራይሱ ዲተርማይን መደረግ አለበት ማለት ነው። ዘ ኢኮኖሚክ ቫልዩ ኢዝ ፕሌስድ ኦን ዘ አይተም መስት ሪሌት ቱ ዘ ዩዝ ኦፍ አይተም ኤንድ ኢትስ አንቲሲፔትድ ሴሊንግ ፕራይስ። ለምትፈልጉት ማቴሪያል የምታስቀምጡት ዋጋ፣ የምታስቀምጡለት ፕራይስ ማቴሪያል መጥቶ ከሚሰጣቸው አገልግሎት ጋር ተያያዥ መሆን አለበት እና እንደዚሁም ከተተመነለት ግምታዊ ዋጋ ጋር ምን ሊዛመድ ሊገናኝ የሚችል መሆን አለበት ማለት ነው። የምትከፍሉት ዋጋ እና የሚመጣው ማቴሪያል ቢያንስ የሚሰጠው አገልግሎት ማለት ነው፣ የሚሰጠው ፈንክሽን ከዋጋው ጋር ተመጣጣኝ መሆን አለበት። ሶስተኛው ፈንክሽን ሪኳየርመንት ነው። it is concerned with the in use of items and what the item is expected to do። ይህ ደግሞ የምትገዙት ማቴሪያል፣ የምትገዙት አይተም መጥቶ ምን አገልግሎት ይሰጣል፣ ምን አይነት ስራ ይሰራልናል፣ ለምንፈልገው ስራ በሚገባ መዋል ይችላል፣ የምንፈልገውን አገልግሎት ሊሰጠን ይችላል ወይ የሚለውን ነው የሚያሳይ። by their nature functional specifications are the most important of all categories። ቅድም ከተዘረዘሩት ከኳንቲቲ ሪኳየርመንት ከፕራይስ ሪኳየርመንት ክሪቲካል የሆነ በጣም ጠቃሚ የሆነው ፈንክሽናል ሪኳየርመንት ነው። የምትፈልጉትን ያህል ማቴሪያል ኳንቲቲውን አስቀምጣችሁ ፕራይስ ሴት አድርጋችሁ ተገዝቶ መጥቶ የሚፈልገውን ስራ ካልሰራ ምንም ትርጉም የለም። ስለዚህ ኢት ገቨርንስ ዘ አዘርስ ይላል። ፕራይሱንም ኳንቲቲውንም ይህ ፈንክሽናል ሪኳየርመንቱ ምን ያደርጋቸዋል? ገቨርን ያደርጋቸዋል ማለት ነው። በደንብ የሚፈልገውን አገልግሎት የሚፈልገውን ፈንክሽን ፐርፎርም የሚያደርግ ከሆነ ነው ማቴሪያሉ ፕራይስ ራሱ ሴት የሚደረግለት፣ ኳንቲቲው ራሱ ዲተርማይን የሚደረገው ማለት ነው። ፈንክሽናል ስፔሲፊኬሽን ዲስክሪፕሽን functional specification can be described in the following ways or by combination of them. ፈንክሽናል ስፔሲፊኬሽን ስንሰራ ከታች የተዘረዘሩት እያንዳንዳቸው ልንጠቀም እንችላለን፣ ወይም ደግሞ በማቀናጀት ልንጠቀምባቸው እንችላለን። አንደኛ በምን ስፔሲፋይ ልናደርግ እንችላለን? በብራንድ። ሁለተኛ በምን ስፔሲፊኬሽን ልንሰራ እንችላለን?
ባይ ስፔሲፊኬሽን ኦፍ ፊዚካል ኤንድ ኬሚካል ካራክተሪስቲክስ ማቴሪያል ኤንድ ሜተድስ ኦፍ ማኒፋክቸር ኤንድ ፐርፎርማንስ። ሶስተኛ በምን ልንሰራ እንችላለን? ኢንጂነሪንግ ድራዊንግስ። አራተኛ ባይ ሚሰላኔስ ልንሰራ እንችላለን። እያንዳንዳቸው ስፔሲፊኬሽን ባይ ብራንድ ወይም ዲስክሪፕሽን ባይ ብራንድ፣ በብራንድ የምንፈልገውን ማቴሪያል የምንፈልገውን ማሽን ቱልስ ስፔሲፋይ ስናደርግ ማለት ነው። ዲስክሪፕሽን ባይ ብራንድ ኢዝ ሞስት ኦፍን ዩዝድ ፓርቲኩላሪ አንደር ዘ ፎሎዊንግ ሰርከምስታንስ። ብራንድን እንደ ለስፔሲፊኬሽን እንደ መለኪያ እንደ ክራይቴሪያ መውሰድ ያለባችሁ ከታች ያሉት ሁኔታዎች ሲሟሉ ነው። አንደኛ አይተምስ አር ፓተንትድ ኦር ዘ ፕሮሰስ አር ሴክሬት። የሚገዙት ማቴሪያሎች አይተሞች ፓተንት ራይት ያላቸው ከሆኑ ወይም ደግሞ ፕሮሰስ የሚደረጉበት መንገድ ምስጢራዊ ከሆነ ብራንድ ልትጠቀሙ ትችላላችሁ። ሌላኛው ልትጠቀሙ ትችላላችሁ ዘ ሰፕላየር ሃዝ ስፔሻል ኤክስፐርቲዝ ዛት ዘ ባየር ዳዝ ኖት ሃቭ። ድርጅቱ ገዢ ድርጅቱ ብዙ እውቀት ብዙ ስኪሉ ላይኖረው ይችላል፣ ግን ባየሩ የተሻለ እውቀት አለው የተሻለ ኤክስፐርቲዝ አለው ብላችሁ ካሰባችሁ ብራንድን ልትጠቀሙ ትችላላችሁ እንደ ስፔሲፊኬሽን። ዘ ኳንቲቲ ብሮት ኢዝ ቱ ስሞል ዛት ኢዝ ኖት ወርዝ ዘ ባየርስ ኢፈርት ቱ ዲቨሎፕ ስፔሲፊኬሽን። ስፔሲፊኬሽን ባይ ብራንድ ሪከመንድ የሚደረገው መቼ መሰላችሁ? የምትገዙት ማቴሪያል ትንሽ ከሆነ ነው። ስሞል አማውንት ኦፍ ማቴሪያል ከሆነ የምትገዙት ያን ያህል ስፔሲፊኬሽን ብዙ በሌሎቹ መስራት አያስፈልግም፣ መድከም አያስፈልግም። ስለዚህ ይህ ይመከራል ማለት ነው። ዘ ሰፕላየር ስሩ አድቨርታይዚንግ ኦር ዳይሬክት ሴልስ ኢፈርት ሃዝ ክሬትድ ፕሪፈረንስ ኦን ዘ ፓርትስ ኦፍ ባየር ካስተመርስ ኦር ስታፍስ። ምንድነው? አንድ አቅራቢ ድርጅት የሚያቀርበውን ማቴሪያል የሚያቀርበውን አይተም በተመለከተ ማስታወቂያ ይሰራል። ያ ከስተመሮች ላይ ባየር ላይ ምንድን ነው ኢምፓክት አለው። ምርጫቸው ምን ሊያደርገው ይችላል? ሊቀይረው ይችላል። የክሌ ብራንድ የክሌ ምርት እኮ አሪፍ ነው፣ እሱን መግዛት ትችላላችሁ። ኤኒዌይ ግን የሚመከረው ስሞል አማውንት ኦፍ ማቴሪያል ከሆነ የምትገዙት ነው እንጂ ብዙ ከሆነ አይመከረም። ዌን ባይንግ ባይ ብራንድ ዘ ከስተመር ኢዝ ሪላይንግ ኦን ዘ ሪፑቴሽን ኤንድ ኢንተግሪቲስ ኦፍ ሰፕላየር። በብራንድ ስትገዙ የሰፕላየሩ ዝናና ኢንተግሪቲ ላይ ዲፔንድ አደረጋችሁ። ምን አይነት አሰምሽን አለ መሰላችሁ? ዘ አሰምሽን ኢዝ ዛት ዘ ሰፕላየር ዊሽስ ቱ ሜንቴን ዘ ብራንድ ሪፑቴሽን ኤንድ ዊል ሜንቴን ኤንድ ጋራንት ዘ ኳሊቲ ኦፍ ዘ ፕሮዳክት ሶ ሪፒት ዘ ፐርቼዝ ዊል ጊቭ ዘ ባየር ዘ ሴም ሳቲስፋክሽን። ምን ብላችሁ አስቲ ማድረጋችሁ ነው? ድርጅቱ ገበያ ላይ ያለውን ታዋቂነት ጥሩ ገጽታ ማጣት ስለማይፈልግ ጥራት ያለው አገልግሎት ጥራት ያለው ምርት ያቀርባል፣ እንደተጠበቀ በዚያው ይቀጥላል ብላችሁ ስታስቡ የዚያን ድርጅት ብራንድ ተጠቅማችሁ ትገዛላችሁ ማለት ነው። ኦብጀክሽንስ ቱ ፐርቼዚንግ ባይ ብራንድ። ሞስት ኦፍ ዘ ኦብጀክሽንስ ቱ ፐርቼዚንግ ባይ ብራንድ ሴንተርስ ኦን ኮስት። ብዙውን ጊዜ በብራንድ መግዛት ሪጀክት የሚደረግበት ከኮስት አንጻር ነው። ብራንድድ አይተምስ አስ የግሩፕ ዩዥዋሊ ሃቭ ፕራይስ ሌብልስ ዛት አር ሃየር ዛን ነን ብራንድድ አይተምስ። ብራንድ የሆኑ እቃዎችን አይታችሁ ከሆነ ብራንድ ካልሆኑት አንጻር ሲታይ በጣም ከፍተኛ ዋጋ ነው ያላቸው፣ ውድ ናቸው እና ያንን ድርጅት ወጪ ከፍ ሊያደርጉ ስለሚችሉ ከዚህ አንጻር ምናልባት ሪጀክት ሊያደርግ ይችላል። ኢት ሜይ ቢ ለስ ኮስቲ ቱ ዲቨሎፕ ስፔሲፊኬሽን ፎር ጄኔሪክ ፕሮዳክት ዛን ቱ ሪላይ ኦን ብራንድስ። ብራንድ ላይ ሄዶ ሙጭጭ ከማለት ይልቅ ለፕሮዳክቱ ስፔሲፊኬሽን ሰርቶ መግዛት ወጪ ሊቀንስ ይችል ይሆናል። ከዚህ አንጻርም ሊሆን ይችላል ማለት ነው። ዘ አዘር ሜጀር ዲስአድቫንቴጅ ቱ ስፔሲፋይንግ ባይ ብራንድ ኢዝ ዛት ሪስትሪክትስ ዘ ነምበር ኦፍ ፖቴንሻል ሰፕላየርስ ኤንድ ሪዲዩስ ኮምፒቲሽንስ። በብራንድ ስፔሲፊኬሽን መስራት ሌላኛው ተቃውሞ የሚገጥመው ወይም እንደ ዲስአድቫንቴጅ ተደርጎ የሚወሰደው ብዙ ድርጅቶች በብራንድ የሚታወቁ ድርጅት ጋር እየሄዱ ከሆነ ማቴሪያል የሚገዙት ሌሎች አቅራቢ ድርጅቶች ገዢ ስለሚያጡ ገበያውን እየለቀቁ ይወጣሉ። ይህ ደግሞ ኮምፒቴሽን ይቀንሰዋል ማለት ነው። ኮምፒቴሽን ከቀነሰው እናንተ በዝቅተኛ ዋጋ በተመጣጣኝ ዋጋ የመግዛት እድላችሁን ያጠባል ማለት ነው። ሁለተኛው ዲስክሪፕሽን ባይ ስፔሲፊኬሽን ነው። ዜር አር ሰቨራል ዌይስ ኦፍ ዲስክራይቢንግ ኤ ፕሮዳክት። አንድን ፕሮዳክት ዲስክራይብ የምታደርጉባቸው ብዙ መንገዶች አሉ። ለምሳሌ አንደኛው ፊዚካል ዲስክራይቢንግ ነው። ሁለተኛው ኬሚካል ዲስክራይቢንግ ልታደርጉ ትችላላችሁ። ሶስተኛ ደግሞ ፐርፎርማንስ ዲስክራይብ ልታደርጉ ትችላላችሁ። ዋትኤቨር መተድስ ዩዝድ ዲስክሪፕሽን ባይ ስፔሲፊኬሽን ዲፔንድስ ኦን ዘ ባየር ዲስክራይቢንግ ኢን ዲቴል ኤግዛክትሊ ዋት ኢዝ ዋንትድ። ምንም አይነት መተድ ተጠቀሙ፣
በስፔሲፊኬሽን ዲስክራይብ ማድረግ ባየሩ ፍላጎቱን ዲስክራይብ በማድረግ አቅሙ ላይ ይወሰናል። አንድ ባየር የሚፈልገውን ማቴሪያል በሚገባ ከገለጸ ጥሩ ስፔሲፊኬሽን አለ ማለት ነው። በደንብ ዲስክራይብ ተደርጓል። በደንብ የሚፈልገውን ነገር ካልገለጸ ደግሞ ዲስክሪፕሽኑ ወይም ስፔሲፊኬሽኑ ስህተት ይኖረዋል። ዲስክሪፕሽን ስንሰራ የፕሮዳክት ዲስክሪፕሽን ስንሰራ አንደኛ ፊዚካል ሊሆን ይችላል፣ ሁለተኛ ኬሚካል ሊሆን ይችላል። The physical and chemical characteristics. The buyer must define the physical and chemical properties of material wanted. አንድ ገዢ የሚፈልገውን ማቴሪያል ፊዚካል ባህሪውን ዲስክራይብ ማድረግ አለበት። ፊዚካል ባህሪውን ስንል ለምሳሌ ድርጅቱ የሚፈልገው ኮምፒውተር ከሆነ የሚፈልጋቸው የኮምፒውተር ካራክተሪስቲክ ምን አይነት መሆን አለባቸው? ሳይዙ ምን ያህል መሆን አለበት? ራሙ ምን ያህል መሆን አለበት? ጂቢው ምን ያህል መሆን አለበት? ፕሮሰሰር ስፒዱ ምን ያህል መሆን አለበት? ኢንቹ ምን ያህል መሆን አለበት? ፕሮዳክት ታይፑ ምን መሆን አለበት? ኤችቲፒ ነው፣ ሌኔቮ ነው፣ ዴል ነው ወዘተ የሚለው ስፔሲፋይ ያደርጋል። ይሄ ፊዚካል ዲስክሪፕሽን ነው ማለት ነው። ፈሳሽ ከሆነ ለምሳሌ የሚገዛው ምን አይነት ኬሚካል ሊኖረው ይገባል የሚለው ዲስክራይብ መደረግ አለበት። ሌላኛው ዲስክራይብ የምታደርጉበት መንገድ ማቴሪያል ኤንድ መተድስ ኦፍ ማኒፋክቸረር ነው። ሰምታይምስ ዘ መተድ ኦፍ ማኒፋክቸረር ዲተርማይንስ ዘ ፐርፎርማንስ ኤንድ ዩዝ ኦፍ ፕሮዳክትስ። አንዳንድ ጊዜ የአንድን ምርት ፐርፎርማንስ እና አገልግሎት ሁኔታ ድርጅቱ የሚያመርትበት መንገድ፣ ድርጅቱ የሚጠቀምበት ሜቶዶሎጂ ሊወስነው ይችላል ማለት ነው። ሶ ከዚህ አንጻር መተድ ኦፍ ማኒፋክቸሪንግ ራሱ ልታዩ ትችላላችሁ። ሌላኛው ፐርፎርማንስ ነው። ዚስ መተድ ኢዝ ዩዝድ ዌን ዘ ባየር ኢዝ ፕራይመሪሊ ኮንሰርንድ ዊዝ ዋት ዘ አይተም ኢዝ ሪኳየርድ ቱ ዱ። ፐርፎርማንስ ስፔሲፊኬሽን የምትሰሩት የምትገዙት ማቴሪያል የምትገዙት አይተም መጥቶ ምን አይነት አገልግሎት ይሰጠኛ ብላችሁ ኤክስፔክት ታደርጋላችሁ። ከዚህ አንጻር መጥቶ ይህን አገልግሎት መስጠት አለበት፣ መጥቶ ይህን ስራ መስራት አለበት ብላችሁ ኤክስፔክትድ ካደረጋችሁት አንጻር ስፔሲፊኬሽን ከሰራችሁ ዚስ ኢዝ ኤ ካይንድ ኦፍ ፐርፎርማንስ ስፔሲፊኬሽን ማለት ነው። ዲስክሪፕሽን ባይ ስፔሲፊኬሽን ስንሰራ የራሱ የሆኑ ባህሪያት አሉት። አንደኛ ቱ ቢ ዩዝፉል ስፔሲፊኬሽን መስት ቢ ኬርፉሊ ዲዛይንድ። ዲስክሪፕሽን ባይ ስፔሲፊኬሽን ሲሰሩ ፈልጉትን ፕሮዳክት ዲስክራይብ ስታደርጉ ፊዚካሊ ሊሆን ይችላል፣ ኬሚካሊ ሊሆን ይችላል፣ ከመተድም አንጻር ሊሆን ይችላል። ዲስክራይብ ስታደርጉ ያ ዲስክሪፕሽን የራሱ ካራክተሪስቲክ አለ። ያ ማሟላት ያለበት አንደኛ ጠቃሚ እንዲሆን ስፔሲፊኬሽኑ በጥንቃቄ መዘጋጀት አለበት፣ ዲዛይን መደረግ አለበት። ኢፍ ዜ አር ቱ ሉዝሊ ድራውን በተሳሳተ መንገድ ከሆነ ስፔሲፋይ የተደረጉት ወይም ዲስክራይብ የተደረጉት ዘይ ሜይ ኖት ፕሮቫይድ ሳቲስፋክቶሪ ፕሮዳክትስ የምትፈልጉትን ምርት ላታገኙ ትችላላችሁ፣ የምትረኩበት ምርት ላታገኙ ትችላላችሁ ማለት ነው። ኢፍ ዜ አር ቱ ዲቴልድ ኤንድ ኢላቦሬትስ በጣም ዲቴል የገቡ ዝርዝር ነገር ያለው ይሄ ማለት መግባት ያለበትም የሌለበትም በሙሉ ዘርዝራችሁ ከሆነ ያስቀመጣችሁ ዘይ አር ኮስቲ ቱ ዲቨሎፕስ ኤንድ ዲፊካልት ቱ ኢንስፔክት ሜይ ዲስከሬጅ ፖሲብል ሰፕላየርስ። ሰፕላየሩ ያን ምርት ፕሮዳክት ማቴሪያል ዲቨሎፕ ለማድረግ በጣም ከፍተኛ ወጪ ሊጠይቀው ይችላል። ምናልባት ያን ምርት ከማምረት ራሱ ሊቆጠብ ይችላል፣ ዲስከሬጅ ያደርጋል ማለት ነው። ስለዚህ ስፔሲፊኬሽኑ ጠቃሚ እንዲሆን በጣምም ያልተንዛዛ መሆን ያለበት፣ በጣምም ደግሞ ቱናሩ መሆን የለበትም። ባላንስ የሆነ ስፔሲፊኬሽን መሰራት አለበት ነው። ስፔሲፊኬሽን መስት አለው ፎር መልቲፕል ሶርስስ ኤንድ ፎር ኮምፒቲቲቭ ባይንዲንግስ። ስፔሲፊኬሽን ስትሰሩ ኦኬ ይህን ፕሮዳክት የምንፈልገው ይህ አይነት ካራክተሪስቲክ መኖር አለበት ብላችሁ ዘርዝራችሁ አንድ ድርጅት ላይ ሄዳችሁ ከመግዛት ይልቅ ብዙ አማራጮችን መፈለግ፣ ብዙ ሶርስ ማካተት አለባችሁ ማለት ነው። ለዚያ ኦፕን መሆን አለባችሁ። እንዳውም ከተቻለ በጨረታ መልክ ማድረግ፣ ምክንያቱም በጨረታ መልክ ሲሆን ጥራት ያለው ማቴሪያል በጣም ዋጋ ልታገኙ ስለምትችሉ። ኢፍ ፐርፎርማንስ ስፔሲፊኬሽንስ አር ዩዝድ ዘ ባየር ኢዝ አሹርድ ዛት ኢፍ ዘ ፕሮዳክት ዳዝ ኖት ጊቭ ዘ ዲዛይርድ ሪዛልት ዘ ሴለር ኢዝ ሪስፖንሲብል። ፐርፎርማንስ ስፔሲፊኬሽን ከሆነ የተጠቀማችሁት ያ ፕሮዳክት መጥቶ እናንተ የጠበቃችሁትን ውጤት ካልሰጣችሁ ባየሩ ሰሌሩ ተጠያቂ እንደሆነ ኢንፎርም ማድረግ አለባችሁ። አስቀድማችሁ እዚህ ላይ መግባባት ይኖርባችኋል። ኖት ኦል አይተምስ ሌንድ ዘም ቱ ስፔሲፊኬሽን። ሁሉም አይተም ስፔሲፊኬሽን ይወጣለታል ማለት አይደለም። ፎር ኤግዛምፕል ኢት ሜይ ኖት ቢ ኢዚ ቱ ስፔሲፋይ ከለርስ ስኪም ኦር አፒራንስ ኦፍ አን አይተም። የአንድን አይተም ከለሩን ገጽታውን መዘርዘር በጣም ከባድ ሊሆን ይችላል። ስለዚህ ሁልጊዜም
ለሁሉም አይተም ስፔሲፊኬሽን ይሰራ ማለት አይደለም። አይተም ዲስክራይብ ባይ ስፔሲፊኬሽን ሜይ ቢ ኖ ሞር suitable and a great deal more expensive than a supplier's standard product። በስፔሲፊኬሽን ዲስክራይብ ከተደረገ አይተሙ ማለት ነው አቅራቢው ድርጅት ከሱ ስታንዳርድ አንጻር ሲውቴብል ላይሆን ይችላል። እንደዚሁም ደግሞ ሲውቴብል እንኳ ቢሆን በጣም ውድ ይሆንባቸዋል፣ ኤክስፔንሲቭ ይሆንባቸዋል ማለት ነው። If specifications are set by buyer, they may be expensive to develop። ስፔሲፊኬሽኑን የሚሰራው ባየሩ ራሱ ከሆነ እነዚህን ፕሮዳክቶች እነዚያን ማቴሪያሎች ዲቨሎፕ ማድረግ በጣም ውድ ሊሆኑ ይችላሉ ማለት ነው። ስለዚህ ስፔሲፊኬሽን ማን ስራው እንዴት ይሰራ የሚለው ያው ማተር ያደርጋል ማለት ነው። ሶርስስ ኦፍ ስፔሲፊኬሽን ዜር አር ቱ ሜጀር ኦፍ ስፔሲፊኬሽንስ። ነምበር ዋን ባየር ስፔሲፊኬሽን። ባየር ዲቨሎፕድ ስፔሲፊኬሽን አር ዩዥዋሊ ኤክስፔንሲቭ ኤንድ ታይም ኮንሱሚንግ ቱ ዲቨሎፕ። ባየሩ ራሱ ከሆነ ስፔሲፊኬሽን የሚሰራው ብዙውን ጊዜ እነዚያን ማቴሪያል ማግኘት ከባድ ነው የሚሆነው፣ ውድ ይሆናሉ። ሲቀጥል ደግሞ ዲቨሎፕ ይደረጉ ከተባለ ራሱ ጊዜ ይፈጃል ማለት ነው። ታይም ኮንሱሚንግ ነው የሚሆነው። ካምፓኒስ ዩዥዋሊ ዱ ኖት ዩዝ ዚስ ሜተድስ። ካምፓኒዎች ብዙ ጊዜ ይህ ሜተድ አይጠቀሙበት። አንለስ ዋት ዜር ኢዝ ኖ suitable ስታንዳርድ ስፔሲፊኬሽንስ አቬይላብል። ለእነሱ የሚመጥን ተመጣጣኝ የሆነ ስታንዳርድ ስፔሲፊኬሽን ካላጡ በስተቀር ወይም ደግሞ አለስ ዘ ቮሊዩም ኦፍ ወርክ ሜክስ ኢትስ ኢኮኖሚካል ቱ ዱ ሶ። ያን ስራ መስራት ኢኮኖሚካል ጥቅም እንዳለው ኮንሲደር አድርገውት ካልሆነ በስተቀር ይህ መተድ ብዙም ጊዜ አይመርጡትም ማለት ነው። ፕሪፌሬብል አይደለም። ሁለተኛው ስታንዳርድ ስፔሲፊኬሽን ነው። ስታንዳርድ ስፔሲፊኬሽንስ ሃቭ ቢን ዲቨሎፕድ አስ ሪዛልት ኦፍ ማች ስተዲ ኤንድ ኢፈርትስ ባይ ገቨርንመንት ኤንድ ነን ገቨርንመንታል ኤጀንሲ። መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች ብዙ ጥናትና ምርምር ካደረጉ በኋላ ስታንዳርድ ስፔሲፊኬሽን ይሰራል ማለት ነው። ዘ ዩዥዋሊ አፕላይ ቱ ራው ኤንድ ሰሚ ፊኒሽ ፕሮዳክትስ ኮምፖነንት ፓርትስ ኦር ዘ ኮምፖዚሽንስ ኦፍ ማቴሪያልስ። ስታንዳርድ ስፔሲፊኬሽን ባሉት እንግዲህ መንግስታዊ በሆኑና ባልሆኑ ድርጅቶች ከብዙ ጥናት በኋላ የሚሰሩ ስለሆኑ ለራው ማቴሪያል፣ በከፊል ለተጠናቀቁ ምርቶች፣ እንደዚሁም ለኮምፖነንት ፓርቶች እና ለሌሎች ማቴሪያል ብዙውን ጊዜ አፕላይ ይደረጋል ማለት ነው። advantages to using standard specification። አንደኛ they are widely known and accepted. Because of this they are readily available from most suppliers። እነዚህ ስታንዳርድ ስፔሲፊኬሽን እንግዲህ መንግስታዊ ባልሆኑ ድርጅቶች ስለሚወጡ ብዙ ሰፕላየሮች ያውቋቸዋል። በብዙ ሰፕላየሮች ዘንድ ተቀባይነት አላቸው። እነሱ ጋር አሉ። ምርትና አገልግሎታቸውን ራሱ እነዚህን ስታንዳርድ በሚያሟላ ሁኔታ ነው የሚያመርቱት ማለት ነው። ሰከንድ ቢኮዝ they are widely accepted and manufactured and sold they are lower in price than non-standard items። በስፋት ተቀባይነት ስላላቸው ያን ስታንዳርድ ተከትለው ስለሚመረቱ እና የሚሸጡትም ያን ስታንዳርድ በሚያሟላ ሁኔታ ስለሆነ ነን ስታንዳርድ ከሆኑት አይተም አንጻር ሲታይ ዋጋቸው ራሱ ተመጣጣኝ ነው፣ ሎወር ነው ማለት ነው። ፋይናሊ በመጨረሻ ቢኮዝ they have been developed with input from a broad range of producer and users። የሚመረቱት ብዙ ኢንፑትን ግብአትን አሟልቶ ስለሆነ ስታንዳርድ ስፔሲፊኬሽን ለማሟላት ሲባል ብዙ ፊቸሮችን፣ ብዙ ካራክተሪስቲክስ፣ ብዙ ነገሮችን አካተው ስለሚሰሩ they are usually adaptable to the need of many parties። የብዙ ገዢዎች ፍላጎትን ምን ያደርጋሉ? ያሟላሉ፣ ወይም ከዚያ ጋር አዳፕት የሚያደርጉ ናቸው ማለት ነው። ሌላም ልትጠቀሙ ትችላላችሁ። ማርኬት ግሬድስ። Market grades are a types of standard specification usually set by government and used for commodities and food stuffs። ማርኬት ግሬድ የሚባለው ብዙውን ጊዜ መንግስት የሚያወጣው የስታንዳርድ ስፔሲፊኬሽን አይነት ሲሆን ለኮሞዲቲ፣ ለምግብ ስታፎች ወዘተ ለእነዚህ አፕላይ ይደረጋል ማለት ነው። ለምሳሌ ያህል when we buy eggs by the market grades small medium or large። እንቁላል ስንገዛ ትንሽ፣ መካከለኛ፣ ትልቅ ተብሎ ግሬድ ሊወጣላቸው ይችላል፣ ደረጃ ማለት ነው። በዚያ መሰረት ማርኬት የሰጠውን ግሬድ ተጠቅመን አንዳንድ ጊዜ ማቴሪያል ልንገዛ እንችላለን ማለት ነው። ሶስተኛው ኢንጂነሪንግ ድራዊንግስ። ኢንጂነሪንግ ድራዊንግስ ዲስክራይብ ኢን ዲቴል ዘ ኤግዛክት ኮንፊግሬሽን ኦፍ ዘ ፓርትስ ኤንድ ዘ አሴምብሊስ። ኢንጂነሪንግ ድራዊንግ ማለት አንድ ካምፓኒ ምን ይኖረዋል? ኢንጂነሪንግ ዲዛይን ዲፓርትመንት ይኖረዋል። እሱ ያዘጋጀውን ስፔሲፊኬሽን ተጠቅሞ ጉድስ፣ ማቴሪያልስ፣ ዋቴቨር ማሽንስ፣ ቱልስ የሚገዛ ከሆነ ማለት ነው። እነዚህ ኢንጂነሮች ምንድን ነው የሚያደርጉት? እያንዳንዱን ፓርት
ዲስክራይብ ያደርጉታል። እያንዳንዱ ፓርት ራሱ እንዴት አሴምብል እንደሚደረግ ኮንፊገር አድርገው በዝርዝር ያደርጉታል፣ ያስቀምጡታል ማለት ነው። ዞስ ድራዊንግስ አር ኤ ሜጀር ሜተድስ ኦፍ ስፔሲፋይንግ ዋት ኢዝ ዋንትድ ኤንድ አር ዋይድሊ ዩዝድ። ኢንጂነሪንግ ድራዊንግ የምንፈልገውን ነገር በደንብ ስፔሲፋይ አድርጎ ለማሳየት የሚያገለግል ዋና መተድ ነው እና በስፋትም ጥቅም ላይ የሚውል ነው። ለምንድነው ብዙውን ጊዜ ዋና መተድ እና በስፋትም ጥቅም ላይ የሚውል ተደርጎ የተወሰደው? ቢኮዝ ኦፍን ዜር ኢዝ ኖ አዘር ዌይ ቱ ዲስክራይብ ዘ ኮንፊግሬሽን ኦፍ ፓርትስ። የእያንዳንዱን ፓርት አወቃቀር እንዴት ተገጣጥሞ ሙሉ የሆነ ማቴሪያል እንደሚሰሩ የሚያሳይ የተሻለ መንገድ የተሻለ ዘዴ ስለሌለም እና ዘ ዌይ ዘ አር ቱ ፊት ቱጌዘር እያንዳንዳቸው ተገጣጥሞ እንዴት ፊት እንደሚያደርጉ ያን የሚያሳይ የተሻለ መንገድ ስለሆነ ማለት ነው። ዘ አር ፕሮዲውስ ባይ ኢንጂነሪንግ ዲዛይን ዲፓርትመንትስ። ቅድም እንዳልኩት ኢንጂነሪንግ ድራዊንግ ባውት የኢንጂነር ዲፓርትመንት ራሱን የቻለ ይኖራል። እሱ ነው የሚያዘጋጀው። እሱ አዘጋጅቶ የሰጣችሁን ተጠቅማችሁ ከሆነ የሚገዙት ማለት ነው። አር ኤክስፔንሲቭ ቱ ፕሮዲውስ። ስለዚህ ኢንጂነሪንግ ድራዊንግ ለመስራት በጣም ብዙ ወጪ ያስወጣል። ዚያር ዋት ኤክስፔንሲቭ ውድ ነገር ናቸው። በት ዘ ጊቭ አን ኤግዛክት ዲስክሪፕሽን ኦፍ ፓርትስ ኤንድ ሪኳየርድ። የምትፈልጓትን እያንዳንዷን ፓርት ግን በትክክል ዲስክራይብ ያደርጉላቸዋል። በደንብ ነው ዲስክራይብ የሚያደርገው። ግን ምንድነው ውድ ነው። ዲስአድቫንቴጁ ውድ መሆን ነው። በጣም ጥቅሙ ግን እያንዳንዷን ነገር ያሳያቸዋል ቁልጭ አድርጎ ማለት ነው። አራተኛው ሚስላኒየስ ይባላል። በሚስላኒየስ ደግሞ እንዴት ስፔሲፊኬሽን እንደሚሰራ እንመለከት። ዜር አር ቫሪቲ ኦፍ አዘር ሜተድስ ኦፍ ስፔሲፊኬሽን ኢንክሉዲንግ ዘ ፌመስ ፍሬዝስ። በሚስላኒየስ ብዙ ዘዴዎችን ብዙ ሜተዶች ተጠቅማቸው ስፔሲፊኬሽን የምትሰሩት። ለምሳሌ ያህል አንዱ ምን ልትሉ ትችላላችሁ? ጊሚ ዋን ጀስት ላይክ ዘ ላስት ዋን። ባለፈው ገዝታችሁ ከሆነ ምን ትወጣላችሁ? ባለፈው የገዛሁትን አይነት ማቴሪያል ስጠጡ ትችላላችሁ። sometimes samples are used for example when colors and patterns are to be specified። አንዳንድ ጊዜ ከለሩ የምትፈልጉት ማቴሪያል ከለር ፓተርኑ ወዘተ መዘርዘር ካለበት ሳምፕል ልትወስዱ ትችላላችሁ ማለት ነው። often a variety of method can be used. the buyer must select the best one። ብዙ ሜተዶች ብትጠቀሙ እንኳን ገዢ ከሆናችሁ የተሻለው መምረጥ አለባችሁ ማለት ነው። the methods of description is communication with suppliers። አንደኛው ሜተድ ምንድነው? ከሰፕላየሩ ጋር ኮሚኒኬት ማድረግ ነው። መረጃ ለሰፕላየሩ መስጠት። how will it is done። እንዴት ነው የምትፈልጉት ማቴሪያል መሰራት ያለበት በእናንተ ፍላጎት እንዲሰራ ከሆነ ማለት ነው። will affect the success of purchase and sometimes the price paid። የግዢውን ስኬታማነትና ኢቭን የሚከፈሉን ፕራይስ ያደርገዋል፣ አፌክት ያደርገዋል። በደንብ ኮሚኒኬት ማድረግ አለባችሁ። የምትፈልጉት ማቴሪያል ይህ ነው፣ በዚህ መልኩ መሆን አለባት ብላችሁ ለሰፕላየሩ ኮሚኒኬት ማድረግ ይኖርባችኋል ማለት ነው። ፐርቼዚንግ ሮልስ ኮኦርዲኔቲንግ ዘ ታይምሊ ሰፕላይስ ኦፍ ራው ማቴሪያል ኤንድ ሰፕላይስ። የሚፈለገውን ራው ማቴሪያል በሚፈለገው ጊዜ እንዲቀርብ የማስተባበር ስራ ይሰራል። ኢንሹሪንግ ራይት ፕራይስ ፎር ማቴሪያል ፐርቼዝ ኤንድ ኢትስ ኮንትሪቢዩሽን ቱ ፕሮፊታቢሊቲ። ማቴሪያሉ በትክክለኛ ዋጋ መገዛቱንና ለድርጅቱ ትርፋማነት አስተዋጽኦ እንዳለው ማረጋገጥ ይኖርበታል። ሜኪንግ ቬንደርስ ፐርፎርም ኮንትራክት ኦን ታይም ኤንድ ዴሊቨሪ ኦፍ ኳሊቲ ማቴሪያልስ። አቅራቢው ድርጅት የሚፈለገው ማቴሪያል በሚፈለገው ጥራት በሚፈለገው ጊዜ እንዲያቀርብ ከሱ ጋር ኮንትራክት መፈጸም። ይህ ሁሉ የፐርቼዚንግ ሎር ነው። ፕሪቬንቲንግ ኳሊቲ ፕሮብሌምስ ቱ ክሮፕ አፕ ስሩ ስፔሲፊኬሽን ኤንድ ቹዚንግ ቬንደር ሁ ሃዝ ሪኩዚት ካፓቢሊቲ። ስፔሲፊኬሽን የሚያሟላ እንደዚሁም የተሻለ አቅም ያለው አቅራቢ ድርጅት በመፈለግ የኳሊቲን ፕሮብሌም ከወዲሁ መከላከል። ዲዛይን ኦፕቲማል ኢንስፔክሽን ፖሊሲ። ኦፕቲማል የሆነ ኢንስፔክሽን ፖሊሲ ዲዛይን ማድረግ። እነዚህ ሁሉ የፐርቼዚንግ ሮሎች ናቸው ማለት ነው። ዲዩቲስ ኤንድ ሪስፖንሲቢሊቲስ ኦፍ ፐርቼዚንግ ዲፓርትመንት። በአንድ ድርጅት ውስጥ ፐርቼዚንግ ዲፓርትመንት ሲቋቋም የራሱ ዲዩቲና ሪስፖንሲቢሊቲ ይኖረዋል። አንደኛ ሪሲቪንግ ኤንድ አናላይዚንግ ፐርቼዝ ሪኩዚሽን። ይህ ይገዛ የሚል ሪኩዚሽን ፎርም ይኖራል። እሱን ተቀብሎ መፈተሽ መመርመር። ዲተርማይን ስፔሲፊኬሽን፣ መገዛት ካለበት ስፔሲፊኬሽን ማውጣት፣ ቅድም ያላቸውን የስፔሲፊኬሽን ሜቶዶሎጂ ተጠቅሞ ማለት ነው። ሶስተኛ ሴሌክሽን ኦፍ ራይት ሶርስ ኦፍ ሰፕላይ፣ ትክክለኛ የአቅርቦት ምንጭ ማፈላለግ መምረጥ። ዲተርማይን ዘ ራይት ፕራይስ፣ ትክክለኛውን ዋጋ መተመን። ፕሌሲንግ ኦርደር ኤንድ ማኔጂንግ ኮንትራክት፣ ምርቱ እንዲገዛ ኦርደር ማድረግ እና ውል መፈጸም፣ ያን ውል ማኔጅ ማድረግ። ዴሊቨሪ አት ዘ ራይት ታይም፣ በትክክለኛው ጊዜ ዴሊቨሪ እንዲደረግ በማድረግ መከታተል። ኢንስፔክሽን ፓሲንግ ቢልስ፣ ክፍያ መፈጸም። ፕሪዘርቬሽን ኦፍ ፐርቼዝ ሪካርድስ፣
የተገዙትን የተመለከተ ሪከርድ ይኖራል። ያን በአግባቡ ምን ማድረግ ፕሪዘርቭ ማድረግ። ጉድ ሪሌሽንሽፕ ከአቅራቢ ድርጅቶች ጋር ከሰፕላየር ጋር ጥሩ ግንኙነት መፍጠር። ሞራል ኤን ኢቲካል ስታንዳርድ ሞራል ያላቸው ኢቲካል ስታንዳርዶችን ማድረግ ማዘጋጀት፣ እነዚያ መከተል። ኮኦርዲኔሽን የማስተባበር ስራ መስራት። ፕሪፔር ፐርቼዝ በጀትስ ለግዢ የሚሆን በጀት ማዘጋጀት እንዲጸድቅ ለበላይ አመራሮች ማድረግ ማመልከት ወዘተ። እነዚህ የፐርቼዚንግ ዲፓርትመንት ዲዩቲስ ኤንድ ሪስፖንሲቢሊቲስ ናቸው። ለዛሬው በዚህ ቃን በቀጣዩ ቪዲዮ ኦብጀክቲቭስ ኦፍ ጉድ ፐርቼዚንግ የሚለውን እንመለከታለን።